طيب بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيد المرسلين سيدنا محمد وعلى آله وأصحابه الطيبين الطاهرين أما بعد فأسأل الله سبحانه وتعالى أن يمن علينا بالعلم النافع والعمل الصالح وأن يفقهنا في الدين وأن يفتح لنا فتوح العارفين وأن يرزقنا الإخلاص في الأقوال والأعمال اللهم أمين ከዛው ካቆምንበት እንቀጥላለን ኢንሻአላህ። ባለፈው ያቆምነው የጀናዛ ትጥበትን ከተመለከትን በኋላ ከዛ ሶላቱል ጀናዛቲ እንዴት እንደሚሰገድ አይተናል። ያ ከተሰገደ በኋላ በሶላቶቹ ላይ የሚደረገውን ዱዓ ያብራራን ነበር ያቆምን አይደለም ኢንሻአላህ። ዛሬም ካቆምንበት ከዛው የምንቀጥል ይሆናል ማለት ነው። قال المؤلف رحمه الله أحمد بن حسن الأسفهاني من ይላሉ እሳቸው እንግዲህ ዱዓ ስናደርግለት ባለፈው ያወራሁትን ዱዓ እናደርግለታለን አለው اللهم هذا عبدك وابن عبديك خرج من روح الدنيا وساعاتها الى اخره የሚለውን ዱዓ ካደረግን በኋላ ሶስተኛውን ተክቢራ እንጨርስና አራተኛው ተክቢራን ብለን اللهم لا تحرمنا اجره ولا تفتنا بعده واغفر لنا وله ብለን እናሰላምታለን ማለት ነው። መጨረሻ ላይ አራተኛው ላይ ጌታችን ሆይ እኛም ለርሱ በመስገዳችን የሚገኘውን አጅር አትንፈገን፣ ከሱ በኋላም ከርሱ ሞት በኋላም እንደዚሁ እኛንን ማትፈትነን፣ ለርሱም ለኛም ምህረትን አድርግለት የሚለውን ዱዓ ካደረግን በኋላ እናበቃለን ማለት ነው። ስለዚህ ሶላቱ ሲጠቃለል መጀመሪያ በንያ ይጀመራል። ያ ንያ ፈርዱ ኪፋየቲን መሆኑን መነየት ነው። በወል የሚሰገድ እንግዲህ ጥቂት ሰዎች ከሰገዱት ሌሎቹ ላይ ግዴታነቱ የሚነሳ መሆኑን መነየትና ያንን ንያችንን ደግሞ እንደዚሁ مع تكبيرة الإحرام ከተክቢረተ الإحرام ጋራ አቆራኝተን አላሁ አክበር በምንልበት ሰዓት ንያችንን እናደርጋለን ማለት ነው። ሰውየውን መሰየም አስፈላጊ አይደለም። ለእንተናለው የምንሰግደው ማለት አስፈላጊ አይደለም ብለናል። ከዛ ይሄን ካደረግን በኋላ አራት ተክቢራዎች ነው የምናደርገው። አራቱ ተክቢራዎች እያንዳንዱ ተክቢራ ላይ የሚደረገው ነገር ልክ እንደ አንድ ረካዓ ነው የሚታየው። አንድ ረካዓ ሰላት እንደምንለው ማለት ነው። ምሳሌ ሰላተ ዙሁር እሱ ቢሰግድ አንድ ረካዓ፣ ሁለት ረካዓ፣ ሶስት ረካዓ እንደምንለው እያንዳንዷ ተክቢራ አንድ ረካዓ፣ ሁለት ረካዓ ናት ማለት ነው። طيب ስለዚህ هذه التكبيرات الاربع አንድ ላይ ብለን አላሁ አክበር እንላለን። የመጀመሪያው ላይ ፋቲሃ እንቀራለን ማለት ነው። ሁሉም ድምጽን ዝቅ ተደርጎ ነው የሚደረጉት። ሐታ ማታም እንኳን ብንሰግድ ሰላቱል ጀናዛ ሁሉም ድምጽ ዝቅ ተደርጎ ነው የሚሰገደው ማለት ነው። ስለዚህ ፋቲሃ ድምጽ ዝቅ አድርገን ከመጀመሪያው ተክቢራ በኋላ እንቀራለን። መእሙም ከሆነ ተከታይም ቢሆን እንኳን አልኩኝ አይደለም እያስታወስኩ ነው ለመመለስ ያክል ተከታይም ቢሆን እንኳን የሚሰግደው ሰው ለምሳሌ መስቡቅ ሆኖ ኢማሙ ቀድሞት ጀምሮ ከሆነ እና ፋቲሃን መቅራት የማይችል ከሆነ ከሁለተኛው ረካ እንደሚከተለው ሆኖ ከሁለተኛው ተክቢራ ይከተለዋል ማለት ነው። በኋላ ላይ ምን ያመጣል? በእያንዳንዱ እሱ በሚቀራበት ጊዜ ፋቲሃን ይቀራል። ከዛ ያለፈውን ያደርግና እሱ አራተኛውን ተክቢራ ብሎ በሚያሰላምትበት ጊዜ ምን ያደርጋል? እሱ የቀረውን የመጨረሻውን ይሞላል ማለት ነው። በሚከተልበት ጊዜ የሚከተለው ተክቢራውን ነው እንጂ በተክቢራው ላይ ያለው ሁለተኛ ተክቢራ ላይ ነው ሶስተኛ ተክቢራ ላይ ነው ያገኘው ስለዚህ ዱዓ አድርጌ ልጀምር አይልም። የምናደርገው ምንድነው? እኛ የራሳችንን ነው የምንሰራው፣ ግን ተክቢራችን ከኢማሙ ጋር መሆን አለበት፣ መግጠም መቻል አለበት ማለት ነው። طيب ሁለተኛው ተክቢራ ላይ እንደዚሁ ሰላዋት ያደርጋል። የአላህ መልእክተኛ ላይ ሰለላሁ ዐለይሂ ወሰለም ላይ ሰላተ ኢብራሂሚያ ያደርጋል። اللهم صل على سيدنا محمد وعلى ال سيدنا محمد الى اخره እስከ መጨረሻው ይሄን ሰላዋት ያደርጋል። ሁለተኛው ላይ ማለት ነው። ፋቲሃ ያለፈው እንደሆነ ፋቲሃውን ሁለተኛውም ላይ ቢሆን ሶስተኛውም ላይ ቢሆን ቢቀራ
ችግር የለም ግን ማምጣት አለበት ብያለሁ ሰላት الإبراهيمية ወይም ሰላት على النبي ግን ከሁለተኛው ተክቢራ በኋላ ብቻ ነው የሚቻለው ከዛ በፊትም ከዛ በኋላ ማይቻል ይሄን ካደረገ በኋላ ሶስተኛውን ተክቢራ ያደርጋል ማለት ነው ሶስተኛውን ተክቢራ ያደርግና ዱዓ ያደርግለታል አሁን ቅድም የቀራሁትን ዱዓ አይነት ያደርግለታል ማለት ነው አራተኛውን ተክቢራ እንደዚሁ ዱዓውን ከጨረሰ በኋላ ያደርጋል ያቺን መጨረሻ ላይ ለራሱም ለሟችም የሚያደርገውን ተክቢራ ካደረገ በኋላ ሶላቱ በተስሊም ይጠናቀቃል ግዴታው የመጀመሪያው አሰላሙ አለይኩም ነው የመጀመሪያው አሰላሙ አለይኩም በኋላ ያለው ሱና ነው ወደዚህ ቢደግምም ችግር የለም ኺላፈ للحنابلة ብያለሁ المذهب الشافعي المعتمد يقوموا ሁለት ተስሊም ላይ ነው السلام عليكم والسلام عليكم ላይ ነው ግልጽ ነው አይደል لانه راوا ان هذا من الصلاه كسائر الصلاه ልክ ሌሎቹ ሶላቶች እንደሚሰገዱት ነው በእርግጥ አፈሮቹ ላይ ኺላፍ አለ ከሰሃቦቹ በተገኙት ነገሮች ላይ በዑለማዎቻችን መካከል ልዩነት አለ እንደማንም የመጀመሪያውን ብቻ ማድረግ ዋጅብ ነው ይሄን ካደረገ ይበቃል መጨመር ከፈለገም ቢጨምር لا بأس به ይሄን ካደረገ እንግዲህ ይሄን ያደረጉ ሰዎች ሶላት አጠናቀዋል ማለት ነው ሶላታቸውን ካጠናቀቁ በኋላ ኢማሙ ያልዘከሩት ነገር ግን ሚን ሐቅ الميت የሟች ሐቅ ከሆኑ ነገሮች መካከል አንደኛው ምንድነው ሟችን መሸከም ነው በተደጋጋሚ ብያለሁ እዚህ ሶላቱ በሚሰገድበት ወቅት ሶላቱ እንደተጠናቀቀ ወዲያው አንስተነው አንሄድም ያው የሚወደደው ነገር ሟችን አለማንሳት ነው ምን እስከሚያረጉ ድረስ ሰዎች በሙሉ ሰግደው እስከሚጨርሱ ድረስ لذلك نقول ويستحب ألا ترفع الجنازة حتى يتم المتقدمون أي المقتدون صلاتهم ولا يضر رفعها قبله من ቢያነሱት ችግር የለውም ማለት እነዚህ ሰዎች ሰላት አላገኙም ምናምን አንልም ነገር ግን ሰላታቸውን ከጀመሩ በኋላ እስኪጨርሱ ጀናዛውን ቢያስቀምጡትና ቦታው ላይ ቢጠብቁ ጥሩ ነው መልካሙ እሱ ነው ነገር ግን ሰላታቸውን ከጀመሩ በኋላ ጀናዛውን ድንገት ሌሎች ሰዎች የጨረሱት ቀድመው ማለት ነው የጨረሱት ሰዎች ተሸክመው ቢሄዱ እነዛ የሰገዱ ሰው በቃ ጀናዛው ስለሌለ ፊት ለፊት አንሰግድ ብሎ ሰላቱ አይቋረጥም ማለት ነው ሰላታቸውን ይጨርሳሉ ማለት ነው ግልጽ ነው አይደል طيب ሩቅ ሀገር ላለም ሰው ቢሆን ሰላት الغائب እንሰግዳለን ሩቅ ሀገር ሌላ ሀገር ላይ እኛ ከምንኖርበት ሀገር ማሐደር ከምንችለው ሄደን ልንሰግድበት ከምንችለው ቦታ ራቅ ያለ ስፍራ ላይ ወይንም ደግሞ ከርቀቱ የተነሳ ተሰግዶ እስከሚቀበር ልንደርስበት አንችልም ብለን የምናስበው ቦታ ላይ ያለ ሰው ላይ ሶላቱል ጋኢብ ልንሰግድ እንችላለን لأن النبي صلى الله عليه وسلم يا الله ملكتني صلى الله عليه وسلم صلى على النجاشي ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ላይ በሐበሻው ንጉስ እስሐመተ ነጃሺ ላይ ሶላት الغائب ሰግደዋል በል ወአወሉ ሶላት الغائب ነው የመጀመሪያው ሶላት الغائب የሚተሰገደው በነጃሺ ላይ ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ነጃሺ ያለው እዚህ ነው ሐበሻ ምድር ላይ ነው እሳቸው መዲና ነው ያሉት ስለዚህ وهو في المدينة ከሰገዱ መስገዱ ይበቃል ማለት ነው هذا الحديث رواه البخاري والمسلم رواه الشيخان በዛው ቀን የሞተ ላይ ነው ምን ሰግደው ወይንስ ከሞተ ረዘም ያለ ጊዜ የቆየም ቢሆን ልንሰግድ እንችላለን ወይም ከተቀበረ በኋላም ቢሆን እንኳን የሰማነው ልንሰግድ እንችላለን ሁለቱም ይቻላል አሁን መሞቱን የሰማነው ሰው ላይ በስልክ ብንሰማ ለምሳሌ ሌላ ሀገር ላይ ሆነ ሶላት الغائب ልንሰግድበት እንችላለን አም ደግሞ ተቀብሮም ከሳምንት በኋላም ከወር በኋላም ወሬውን ብንሰማም እንሰግድበት እንችላለን ለምን لأن النبي صلى الله عليه وسلم صلى على النجاشي لا يسجدوت بعد ما دفن ነው ከተቀበረ በኋላ ነጃሺም ላይ የሰገዱት ማለት ነው لأن الخبر ወሬው የሚደርሰው በምን ያህል ጊዜ ውስጥ ነው እንዳው ስልክ የለም ምናምን የለም በዛ ዘመን መልእክተኛ ይዞ ወሬ መጥቶ ነው የሚደርሰው አሊያም ደግሞ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሞተበትም ሰዓት ሊያውቁ ይችላሉ ምክንያቱም ጅብሪል ዐለይሂ ሰላም የነጃሺን መሞት አሳውቋቸውን የሚሰግዱት ይሰግዳሉ ማለት ነው وكلاهما محتمل ሁለቱም ይቻላል لذلك زاد دار القطني حديثاቸው ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እስሐመተ ነጃሺ ላይ የሰገዱት بعد شهر ነው ብለዋል والله اعلم
ከአንድ ወር በኋላም ነው ብለዋል። እዚህ አላ ኩሊ ሐል ከሞተም በኋላ ከተቀበረም በኋላ ብንሰግድበት ችግር የለውም ሰላቱል ጋኢብ ማለት ነው። طيب ከተሸከመው በኋላ እንግዲህ ሰላቱ ተጠናቆ ሰዎች ሟችን ተሸክመው ወደ ቀብር ይወስዳሉ። በቀብር ላይ ምን ያደርጋሉ ነው? ወዩድፈኑ ፊ ለሕዲን አለ። ከዛ በለሕድ ውስጥ ይቀበራል አለ። ለሕድ ምንለው ከጉድጓድ ውስጥ ያለ ትንሽ ጉድጓድ እንደማለት ነው። ከትልቅ ጉድጓድ ውስጥ ያለ ትንሽ ጉድጓድ ማለት ነው። ወይም የጉድጓድ ግርጌ እንደማለት ነው ለሕድ የሚባለው እንጂ ያ ምን ቆፍረው ነገር አይደለም። ለሕዱ ወደ ጎን የተቆፈረው ነገር ነው ማለት ነው። ጓዳ ማለት ነው። መርሐባ ወይድፈኑ ፊ ለሕዲ ሙስተቅቢለ ልቅብለቲ እሱን ደግሞ የቂብላ አቅጣጫ አስቃኝተን ነው የምንቀብረው። ምን ስናስቀምጠው ሟች ወደ ቂብላ አቅጣጫ መዞር መቻል አለበት ማለት ነው። ሙስተቅቢለ ልቅብለቲ ማለት ሰላት ላይ በሚሰግድበት ሁኔታ ላይ ባለበት ሐለት ሰላት ሰው ሲሰግድ ምኑ ነው ሙስተቅቢለ ልቅብላ የሚሆነው? ምኑ ነው የሚሆነው? ምኑ ነው አልኩኝ? ወዴት ነው? ወደ ቂብላ በምናችሁ ነው የምትጣጩት? በፊት አይደለም በፊት አይደለም። ሙስተቅቢለ ልቅብላ የሚሆነው አንድ ሰው በደረቱ ነው። እንደዛ ሰላት እየሰገዳችሁ ድንገት እንደዚህ ከዞራችሁ እኮ ወጣ ማለት ነው ሰውየው ከሰላቱ። ሙስተቅቢለ ልቅብለቲ የሚሆነው በሰድሩ ነው ደረቱ ነው ማለት ነው። መፍሁም? ስለዚህ ሟችንም በምንቀብረው ጊዜ የተፈለገው ሙስተቅቢለ ልቅብለቲ የሚሆነው በደረቱ ነው ማለት ነው። ደረቱን ወደ ቂብላ አቅጣጫ ማዞር ያስፈልጋል ስናጋድም ማለት ነው። ያው ነው አሁን ማወራው ነገር ልዩነት ስለሌለው ለወንድም ለሴትም አንድ አይነት ነው። ወዩሰጠሑ ልቀብሩ ይሄን አድርጎ ደግሞ ከተቀበረ በኋላ ቀብር ደግሞ ዝርግ ይሆናል። ከቀብር ላይ ሌላ ነገር አይገነባም። አብራራለሁ ምን ማለት እንደፈልጉ እነሱ። ከቀብር ላይ ምንም ነገር አይገነባም። ወላ ዩሰነሙ ልቀብሩ ማለታቸው ነው። ቀብር ላይ ምንም አይነት ግንባታ አይደረግም። ከመሬት ካለው አጠገቡ ካለው መሬት ጋር ይስተካከላል ማለት ነው። ዝርግ ይሆናል። وهذا هو المذهب المذهب الشافعية የቆመበት ነገር ይሄ ነው። ስለዚህ وتسنيم القبر عند الشافعية مكروه ነው፣ የተጠላ ነገር ነው። ግልጽ ነው አይደል? ከቀብር በላይ መገንባት የተጠላ ነገር ነው። حتى ولو شبرا ቢሆን አንድ ምንድናት ስንዝርም ቢሆን እንኳን ወደ ላይ عند الشافعية የተወደደ ነገር አይደለም። لذلك يقول ويسطح القبر ነው የሚሉት بعد أن يعمق እንግዲህ ይሄ ተስጢሑ القبر የምናደርገው ከውስጥም ከውጭም ነው፣ ሁለቱም ነው። ቢማዕና ዘረጋዋለን ማለት ነው። አሁን እሱ የሚተኛበትን ቦታ ላይ ዝቅ ከፍ እንዳይል ምን እናደርጋለን? ዝርግ እናደርጋለን። ወከዛሊከ ከላዩም ላይ እንደዚሁ ተስኒም አናደርግም፣ ዝርግ ነው የምናደርገው። በጣም ወደ ጥልቀት ከተቆፈረ በኋላ አሉ ወላ ዩብና ዐለይሂ በላዩም ላይ ደግሞ የሚገነባ ነገርም አይኖርም። አይ ቢማዕና ዝርግ ካደረግነው በኋላ ላዩ ላይ ቁባ ነገር ቤት የሚመስል ነገር መገንባት፣ ዙሪያውን አጥር ማጠር መሰል ነገርም አይቻልም። ወላ ዩብና ዐለይሂ ወላ ዩጀሰሱ እንደዚሁም ደግሞ ጀሶም አይቀባም። አሁን በተለምዶ ያ ቦታ እንዲለይ ተደርጎ ምን ይቀባል? ጀሶ ምናምን ዙሪያውን ይቀባል፣ ወይም ቀለም በሉት አሁን በአሁን ቋንቋ። ድሮ ኖራ ተበጥብጦ ይቀባ ነበረ። ወላ ዩጀሰሱ طيب ምን ማለት ነው እንግዲህ? መቅበር የሚባለው ነገር ከሐቁል መይት መካከል አንደኛው መሆኑን አሳልፈናል። የመይቱ ምንድነው ብለናል? መብት ነው፣ እኛ ላይ ያለው መብት ነው። ይሄን ካደረግን በኋላ ደግሞ መቅበር ደግሞ ፈርዱ ኪፋየቲ ነው፣ ሁላችንም ላይ ያለ የወል ግዴታ ነው። ከተፈጸመ የተወሰኑ ሰዎች ሄደው ከቀበሩ ሌሎቻችን ላይ የሚያነሳ ነገር ነው። መቅበር ስንል እንግዲህ የግድ ጥልቀት ያለው ነገር መቆፈር ሳይሆን ደፍን የሚባለው ነገር ሽታንና አካሉ በአውሬ እንዳይበላ የሚያደርግ ቀድር ያክል ከተቆፈረ እና እዛ ስር ከተቀመጠ ተቀብሯል ነው የምንለው፣ ወዱፊነ ነው የምንለው። አሁን ከዚህ ውጭ ያወራሃቸው ነገሮች በሙሉ ሙስተሐብ ናቸው፣ የተወደዱ ናቸው ማለት ነው እንጂ ግዴታው ሟችን ከአፈር በታች ማድረግ ብቻ ነው። ከአፈር በታች ስናደርገው ደግሞ ምን እንዳይሆን ነው የምንፈልገው? بحيث يمنع الرائحة والسباع ከላዩ ላይ ሽታ እንዳይወጣ ወደ ውጪና አውሬ ደግሞ መጥቶ በሌሊት እንዳይበላው፣ በቀንም አውሬ ያለበት ቦታ ላይ ከሆነ እንዳይበላው ለማድረግ ነው ቀጥሩ።
ከዛ ያለፈው ነገር ግን የተወደደ ነው ማለት ነው። طيب የሚወደደው ምንድነው ካለ ይሄ ይቻላል አለ። የሚወደደው ምንድነው? ለሕድ አዘጋጅቶ ለሕድ ላይ መቅበር ነው። ለምን? لما رواه الإمام مسلم عن سعد بن أبي وقاص رضي الله تعالى عنه. سعد بن أبي وقاص من على ليموت يقرب جزينا على فراش الموت بالجزي لأنه هو من معمر الصحابة كصحابه مكاكل رجم دمين وروسونه. سعد بن أبي وقاص من على اتخذوا لي لحدا على ستكبروني لاني لحد أدرقوا لي يعني قبتوا شو لحد أدرقوا لي ይሄን ብቻ አላለም ወንሱቡ علي اللبن አለ። ያን ደግሞ ለሕድ ካደረጋችሁ በኋላ ደግሞ እንደዚሁ ከጭቃ የተሰራ ግድግዳ ስሩልኝ ማለት ነው። ለጥፉት ቦታውን መሸፈን እንዲቻል ማለት ነው። ይሄን ብሎ አላበቃም። كما فعل برسول الله صلى الله عليه وسلم በአላህ መልእክተኛ ላይ እንደተደረገው አለ። ስለዚህ አላህ መልእክተኛ ምንድነው የተቀበሩት አስተማረን? ለሕዱስ አስተማረን። بل روى الإمام الترمذي بل روى الإمام الترمذي أبي داود من دزاو نعم أبي داود من دزاو يا الله مريتنا صلى الله عليه وسلم اللحد لنا والشق لغيرنا لحد لن ينالو بلحد مكبر لن ينالو والشق لغيرنا لإمام أحمد لا رواية والشق لأهل الكتابين بلوال ምንድናቸው እነዚህ ለህድና ሽቅ የሚባሉት ነገሮች ምንድናቸው? ለህድ ማለት ጉርጓዱን ወደታች ከቆፈረን በኋላ በስተጎን በኩል ግልጽ ነው አይደል? ሌላ ምን ጓዳ መስራት ማለት ነው። ወደ ቀኝ ወይም ወደ ግራ ቂብላው እንዳለበት ማለት ነው። ምን መስራት ነው? ጓዳ መስራት ማለት ነው ለህድ የሚባለው። አሽቁ ማለት ደግሞ ወደታች ከቆፈረን በኋላ መሃል ለመሃል ጀናዛው በሚተኛበት ቀድር መሃል ለመሃል ላይ ዝቅ አድርጎ እንደገና መቆፈርና በቀኝና በግራ መገንባት ነው። ተግባብተናል? በቀኝና በግራ መገንባት ልክ የውሃ መውረጃ ቱቦ አለ አይደለም? ወይንም ወንዝ የሚወርድበት ነገር እንደማለት ነው። هذا ወሽቁ اللحد ምንለው ግን በጎን በኩል ያለው ነው ማለት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም اللحد لنا والشق لغيرنا አሉ። ለህድ ለኛ ነው፣ ሽቅ ደግሞ ለአህል الكتاب ነው፣ ለኛ አይደለም አሉ። አሁን ከዚህ ሐዲስ ላይ የምንወስደው ትርጓሜ ምንድነው? ዑለማዎቻችን መካከል ልዩነት መጥቷል። اللحد لنا ሲሉ የአላህ መልእክተኛ للتعظيم ነው እንጂ اللحد لي ማለት ፈልገው ነው፣ ለኔ ማለት ፈልገው ነው። ግልጽ ነው አይደል? والشق لغيرنا ሲሉ አይ لغيري ማለት ፈልገው ነው ብለው የተረጎሙ አሉ፣ ከኔ ውጪ ላሉት። ግልጽ ነው አይደል? አይ አይደለም اللحد لنا ሲሉ የአላህ መልእክተኛ لأمتي محمد ነው፣ ለሙሐመድ ኡመት ሰለላሁ ዐለይሂ ወሰለም በሙሉ ለህድ ነው ያለ። ሽቅ ደግሞ ያለ ለማን ነው? لغيرنا ነው ብለው የተረጎሙ አሉ። ሶስተኛውና ደግሞ ጠንከር ያለው ትርጓሜ ወደ ሰዋቡ የሚጠጋው اللحد لنا ማለት የተሻለው ለህድ ማድረግ ነው። ነገር ግን አንዳንድ መሬት ለለህድ አይመችም፣ የሚንሸራተት መሬት አለ። ግልጽ ነው፣ የሚፈርስ መሬት አለ። እንደዚህ አይነት መሬት ካለ في عرض رخوة ምን እንጠቀማለን? ሽቅ እንጠቀማለን ማለት ነው። ግልጽ ነው አይደል? ሽቅ እንጠቀማለን። بل يقول الإمام الغزالي والإمام الماوردي في الحاوي الكبير لك أئمة የሚሉት حتى الشق يكون أفضل አንዳንድ ጊዜ ሽቅ መሆኑ የተሻለ ይሆናል። ምን ከሆነ? መሬቱ ተንሸራታች ከሆነ ይላሉ። ግልጽ ነው። ዋው ወሰዋቡ የተሻለው ይሄ ነው። ስለዚህ ወይድፈኑ في لحد ሲባል ደፍን የሚደረገው ወይ ለህድ ነው ወይ ሽቅ ነው እንደማለት ነው። ግልጽ ነው አይደለም? መቼ እንጠቀማለን? በአብዛኛው ለህድ እንጠቀማለን። አንዳንድ ጊዜ ግን ተንሸራታች መሬቶች አፈራቸው በአግባቡ ማይዝ መሬት ካለ በግራም በቀኝም ገንብተን መጠቀም ስላለብን ያን ሽቅ ለመጠቀም ይቻላል ማለት ነው። والله تعالى عالم። ይሄንን ካለም በኋላ እንግዲህ አንድ መይት ከተቀበረ በኋላ ማለት ነው በዚህ መልኩ ማነው ከተቆፈረ በኋላ ለህዱ ሲገባ ለህድ ላይ የምናስገባው ወዴት አድርገን ነው ማለት ነው? ደረቱን ወደ ቂብላ አቅጣጫ አዙረን መሆን መቻል አለበት ማለት ነው። حتى በድንገት ሙስተድቢረ القبلة እንኳን ቢሆን አይ ሙስተልቂያን እንኳን ቢሆን በጀርባው ተኝቶ እንደዚህ ካለ አይም ደግሞ ተገልብጦ ከቂብላ አቅጣጫ ካለ እና ማለም የተገየር እስካልተቀየረ ድረስ አካሉ ከላዩ ላይ እስካልፈረሰ ድረስ ጊዜ ሲፈጅ
አካል ከላይ ላይ የፈረሰ መቀየር ይመጣልና ማለት ነው። አካል ከላይ ላይ እስካልፈረሰና እስካልተቀየረ ድረስ ቀብሩን ቆፍሮ ወደ ቂብላ ማዞር የተወደደ ነው። ገብቷችኋል ያልኩት? እስካልተቀየረና አካሉ ከላዩ ላይ እስካልፈረሰ ድረስ ምን ማድረግ ይጠበቅብናል ማለት ነው? ወደ ቂብላ ሳይዞር የተቀበረ ካለ ለሕድ ውስጥ ወደ ቂብላ ማዞር ይጠበቅብናል ማለት ነው። አንድ ቀብር እንግዲህ ሲቆፈር አለ بعد أن يعمق አለ አይደለም ወደ ጥልቀት መቆፈር መቻል አለበት አለ። ጥልቀት የምንለው ምን ያህል ቀድር ነው? ምን ያህል ቀድር ነው ሲባል አንድ መካከለኛ የሆነ ሰው መካከለኛ እንግዲህ ብዙ አይነት ነው። የህዝብ መካከለኛ የተለያየ እኛ ሀገር አጠር ያለ ሰው ከበዛ መካከለኛ አጭር ነው የሚሆነው። ሌላ ቦታ ሲሄድ እንደው ሌላ ቦታ ደግሞ ረዘም ያሉ ሰዎች መካከለኛው እኛ ጋራ ሲመጣ በጣም ረጅም ሊሆን ይችላል። አላኩል ያህል መካከለኛ የሆነ ሰው ቆሞ እጆቹን ወደ ላይ በሚዘረጋበት ቀድር ባለ ቁመት መቆፈር አለበት ማለት ነው። አሁን እኔ ራሱ 2 ሜትር ሞላለሁ አይደለም እንደዚህ ካደረኩ እንደማለት ሊሆን ነው። እዚህ የትኛው ነው ሙዕተዲሉ ሲሉ ፉቃሃዎቹ የተስማሙበት ነገር በል ወሰወበሁ الامام النووي في الروضة እሳቸው የሚሉት 4 ክንድ ከግማሽ ነው። 4 ክንድ ከግማሽ በሆነ ቀድር ምን መሆን አለበት ማለት ነው? ሜትር ከ80 ማለት ነው የሚሆነው አይደል? ይሞላል 2 ሜትር። ይሄ ስንት ነው? የ50 ነው ስንት ነው? እንደዛ ማለት ነው። ከ50 በላይ ሆነ ከ2 ሜትር በላይ ሆነ እኮ 2 ተኩል ማለት አይደለ? طيب 4 ክንድ ከግማሽ መሆን መቻል አለበት ይላሉ። በዚህ ቀድር ወደ ላይ ይቆፈራል። ግን እኛ ሀገር ከባድ ነው፣ ቦታም የለም አይደል? ሚመችም አይደለም። ገጠር አካባቢ እንደው መሬት ሰፊ በሆነበት ቦታ ላይ 4 ክንድ ከግማሽ ቢቆፈር እንደዛ ነው የሚቆፈረውም ገጠር። እኛም ያየነው ያንን ነው። ላኪን አሁን ከተማ ሲሆን አስቸጋሪ ነው በዛ ቀድር መቆፈር አይደለም። لذلك الامام الرافعي ምን ይላሉ? ከተማ ከሆነ 3 ክንድ ከግማሽ ነው መሆን አለበት ይላሉ። ከከተማ ውጪ ከሆነና መሬት እንደው ሰፋ ያለበት ቦታ ከሆነ ደግሞ ወደ ታች ምክንያቱም አንዱን ሰው እዚህ ጋር ሌላኛውን ሰው ሌላ ቦታ ለመቆፈር ያመቻልና ማለት ነው። እንደዛ ከሆነ ምን መሆን አለበት? 4 ክንድ መቆፈር 4 ክንድ ከግማሽ መቆፈር አለበት ይላሉ። አላሁ ተዓላ ይሄን ካደረገ በኋላ ቀብር ከመሬቱ በላይ ረፍዕ የምናደርገው ቀድሩ ሽብር ብቻ ነው። የምን ያክል ነው? የስንዝር ያክል ብቻ ነው ከመሬቱ ከፍ ማለት ያለበት። እንደነገርኳችሁ عند الشافعية ትክክለኛውና ሙዕተመድ አቋማቸው ዝርግ ማድረግ ነው። ነገር ግን እንግዲህ መዘየር ስላለበት መለየት ስላለበት እንዲታወቅ እንዲዘየር ቀብር ቦታ መሆኑ ደግሞ ታውቆ እንዲከበር ሰዎች ዝም ብሎ የረገጡት እንዳይሄዱ ማለት ነው። እንዳይሄዱ የስንዝርን ያክል ከፍ ማለቱ ምንም ችግር የለውም። ይሄንን በተመለከተ መረጃ ተገኝቷል ወይ? ነዓም ተገኝቷል። ግልጽ ነው አለም መረጃ ተገኝቷል። አثر اصحاب رسول الله አለን። ላኪን ኢብኑ ሒባን في ሰሂሃቸው ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቀብር ሳይቀር ተስኒም አልተደረገም ከፍ አልተደረገም ማለት ነው፣ ዝርግ ነው ብለዋል። በኋላ ላይ ግን الإمام البخاري رضي الله تعالى عنه سفيان بن دينار بزجبه حديث يا نبياتنا صلى الله عليه وسلم قبر تملكتكن يا سفيان بن دينار التمار من على يا الله مريتين صلى الله عليه وسلم قبر تملكتكت من هونو ساله مسنما هونو ساله أي بمعنى تنش كف تدرجو ساله كمريت معناته قلت أنا له ማንኛውም ከምድር በላይ ወይም ስሩ ካለው ነገር በላይ ከፍ የተደረገ ነገር ሙሰነም ይባላል። እዚህ ከላይ ከፍ ብሎ ተመለከትኩት አለ። وجوب عن ذلك البيهقي الإمام البيهقي ስለዚህ ጉዳይ ምላሽ ሲሰጡ ምን አሉ? አይ እሱ ያየው በኋላ ነው አሉ። في زمن عمر بن عبد العزيز ያየው እንጂ መጀመሪያ የነበረው ምን ነበር? ሙሰጣህ ነበረ፣ ዝርግ ነበረ። በኋላ ላይ ግን ቤቱ ፈርሶ በጎርፍ ምክንያት ቤት ፈርሶ ያ የፈረሰው ጂዳር ላዩ ላይ ሲወድቅበት ጊዜና ያን ለመከላከል ብለው ምን አደረጉት? ሙሰነም አደረጉት። እሱ በዛ ወቅት ስላየው ነው እንጂ በአስሉ መጀመሪያ የነበረው ምንድን ነበር አሉ?
ዝርግ ነበር አሉ። እንደማንም ሙስተሐብ የሆነው ነገር አላ ዩዛደ ፊል ቀብሪ አላ ቱራቢሂ ነው። ከአፈሩ በላይ አለመጨመር። መለየት የሚቻል ከሆነ ቦታውን ማወቅ የሚቻል ከሆነ ሰዎች የቀብር ስፍራ ብለው ለይተው ኢህቲራም የሚያደርጉት ከሆነ ምንድነው ጎብኚዎችም ዙዋሮችም እንደዚሁ መጥቶ ለመዘየር የማይቸገሩበት ከሆነ አለማድረጉ የተሻለ ነው። خروج من الخلاف ከልዩነቱም ለመውጣት ማለት ነው። وكذلك ላዩ ላይ መጻፍም ጀሶ መቀባትም መሰል ነገሮችም እንደዚሁ ቢተው ጥሩ ነው። وكذا البناء عليه ላዩ ላይ መገንባትም እንደዛው ግንባታ መገንባት ለምሳሌ ቁባን መገንባት ሊሆን ይችላል። አጥር በዙሪያው ማድረግ ሊሆን ይችላል። አሁን አንዳንድ ቦታዎች ላይ ታያላችሁ ምን እስካልሆነ ድረስ መሬቱ ባለቤትነቱ የሰውየው እስካልሆነ ድረስ የሰውየው ከሆነ ምን አገባኝ እንጂ አጥር ዙሪያውን ቢያጥረው እኛ አይመለከተንም። ላኪን في مقبرة مسبلة ሰዎች በጠቅላላ በሚቀበሩበት የጋራ ቀብር ላይ ግን የጋራ ቀብር ላይ حرام ነው። መክሩህ ነው አላልኩም፣ ይጠላል አላልኩም፣ حرام ነው። باتفاق أئمة المذاهب حرام أرض مسبلة ከሆነ ለቀብር ተብሎ የተተወ የህዝብ ስፍራ ከሆነ ማለት ነው እዛ ላይ ገንብቶ መያዝ አይሆንም። ለምን የሌሎቹን ቦታ ነው የሚይዘውና ማለት ነው። ተግባብተናል አይደል? ሐታ እንደዚህ እንኳን ከተገኘ ይላሉ ኢማሙ ነወዊ እንደዚህ ሆኖ እንኳን ከተገኘ ያንን ቀብር ማፍረስ ማን እንትን የተባለው የተገነባውንና ምናምኑ ማፍረስ አስፈላጊ ነው ይላሉ። አፍርሶ ሌላ ሰው መቅበር አስፈላጊ ነው። ምናልባት ቦታው ላይ እንግዲህ ቀድሩ ሽብሪን የስንዝር ያክል ከፍ ከተደረገ ያቺን ቦታ እንደው ጭቃ መቀባት ግልጽ ነው አይደል? በላዩ ላይ ደግሞ በጭቃ መመረግ ዝናብ እንዳይሄድበት ማለት ዝናብ ይዞ ሲሄድ ጎርፍ መጥቶ ሲመጣ ይዞት እንዳይሄድ ለማድረግ በጭቃ መመረግ መሰል ነገሮች ምንም ችግር የላቸውም። الإمام الشافعي رحمه الله تعالى ورضي الله عنه لا بأس به እንዳሉ لا بأس بالتطهين እንዳሉ እንዲያውም በል ውሃ ላዩ ላይ ረጨት አድርጎ በዛ በጭቃ መሸፈኑ የተወደደ ነው እንዳሉ ነቅለን አን ኢማም الشافعي ኢማም الترمذي ተናግረዋልና ማለት ነው። ስለዚህ ኢማም الشافعي አቋላቸውም እዛው ላይ ያለ ነው። ይሄ የተፈለገ ጉዳይ ነው። እንግዲህ ራሱ ላይ የቀብሩ ግድግዳው ጭንቅላቱ ያለበት ግድግዳ ላይ ማለት ነው እንዲለይ ብሎ ድንጋይ ወይ አለት ነገር ምናምን ማስቀመጥ ምንም ችግር የለውም። ግልጽ ነው አይደለም? ወይንም ደግሞ ላዩ ላይ ቅጠልም እንደዚሁ መትከል ምንም ችግር የለውም። ምን እንዲሁም ማለት ነው ሰዎቹ ቦታውን መጥተው ለዚያራ እንዲለዩትና እንዲያውቁት ለማድረግ ያክል ማለት ነው። ከዛ ከሱ ውጭ ግን ላዩ ላይ ኸይማ መገንባት በላዩ ላይ መራመድ በጫማ መራመድ ማለት ነው በፍጹም አይቻልም። ነገር ግን በቀብሮች መካከል ቢራመዱ ሰዎች ችግር የለውም። በሁለት ቀብሮች መካከል ባለ መሬት ላይ ወላ በእሰ ቢሂ ማለት ነው። ቀብር ላይ እንደዚሁ መቀመጥ ቀብርም ላይ እንደዚሁ መዘውተር በተቀማጭነት ማለት ነው መስገድ እነዚህ በሙሉ የተከለከሉ ነገሮች ናቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ላ ተጅሊሱ ዐለል ቁቡሪ ቀብሮች ላይ አትቀመጡ ብለዋል። ወላ ትሰሉ ዐለይሃ በሷም ላይ አትስገዱ ብለዋል። አይ በሚሰገድበት ሟች ነው እንጂ ቀብሩ ላይ ቆሞም ሰላት የለም ማለት ነው። ለዛሊከ ወደ ኋላ መለስ ብሎ መስገድ ያስፈልጋል ማለት ነው። ግልጽ ነው ያ ጀማዓ። እንግዲህ ይሄ ጠቅላላው ነገር ነው። አንድ ሰው እንግዲህ በሚቀብርበት ጊዜ ምን ይከተል እንዴት ያድርግ? በተቻለ አቅም መጀመሪያ ጭንቅላቱን በአንድ በኩል የሚይዝ ሰው በሌላ በኩል ደግሞ ወገብና በታቹን የሚይዝ ሰው ሁለት ሰዎች ወደ ጉድጓዱ ይገባሉ ማለት ነው። ከላይ የሚሰጣቸውን ሰው ይቀበላሉ። ከዛ በኋላ ሟችን ለህድ ያደርጉታል ማለት ነው። ወደ ጉድጓዱ በሰቀኝ ጎኑ በኩል ምን እንዲሆን እንዲጋደም ያደርጉታል ማለት ነው። ይሄን ጊዜ ሲያደርጉት ቢስሚላሂ ወዓላ ሚለቲ ረሱልላሂ ሰለላሁ ዐለይሂ ወሰለም ብለው ለህድ ያደርጋሉ ማለት ነው። ያጋድሙታል ማለት ነው። ከዛ
ይሄንን እያሉ በጣም በተረጋጋ ሁኔታ ላዩ ላይ ከፈን ሲደረግበት እዚህ ጋር ይታሰራል ብያል ነበረ። ያቺን በቀላሉ ያሰርንበት ምክንያትና ፊቱን በአንድ ጨርቅ ብቻ ሸፈንበት ይሄ ነው። እንግዲህ ከተገኘው አፈር ያወጡና አፈሩን ጭንቅላቱን ያስነኩታል። ያ ማዕናው እንግዲህ ሰውየው በሚሰግድበት ወቅት ስጁድ የሚያረጋው በግንባሩ ነበርና ያንን ማስታወሻ የሆነው ዘንድ ነው። ሌላ ምንም ነገር የለውም። ግልጽ ነው አይደል? በጎን ማድረጉ ግን ዋጅብ ነው። በቀኝ በኩል ከተቻለ መሆኑ ደግሞ እንደዚሁ አፍضل ነው። በግራ በስተኩል ማስተኛት ከራህ ነው። ወደ ታች እንግዲህ ቁመቱ የዚህን ያህል ከተቆፈረ በኋላ ከላዩ ላይ ደግሞ እንደዚሁ ዝርግ ካደረግን በኋላ ያቺ ለህድ ያደረግንባትን ቦታ ብቻ በጭቃ እንገነባታለን ማለት ነው። ከአደጋ ለመከላከል መንሸራተትም ከመጣ ጎርፍም ከመጣ ለህዱን ብቻ ለመከላከል እንዲያስችለን ማለት ነው። ግልጽ ነው። ቅድም እንዳልኩት ይህንን አድርገው ሲያበቁ ያው ትክክል አይደሉም ይጠላሉ ያልኳቸው ነገሮች በሙሉ እንደተከበሩ ሆነው ማለት ነው። አሁን እንዳልኩት ሆነው ማለት ነው። ግልጽ ነው አይደለም? نعم ولا يسنم ስንል እኛ እንግዲህ ዝርግ መሆን አለበት ብለናል። وهذا خلافا للحنابلة ሐናቢላዎቹ ተስኒሙ ነው መደረግ ያለበት ይላሉ። ቀድሩ ሽብሪን ከፍ ብሎ ነው መገንባት ያለበት። ይሄ ነው አፍضሉ ይላሉ። ونحن نقول التسطيح أفضل። ከዛ ቀጠሉና እንግዲህ ሟች ላይ ማልቀስ ይቻላል ወይ? የሞተ ሰው የሞተ እንደሆነ ማልቀስ ይቻላል ወይ አሉ። ወላ በእስ አሉ ምንም ችግር የለም። ቢልቡካኢ ዐለል መይቲ በሟች ላይ ማልቀስ አሉ ችግር የለውም። ግን ሚን ገይሪ ነውሒን ከጩኸት ውጭ መሆን ግን አለበት። ከድለቃ ውጭ መሆን አለበት ማለት ነው። ወላ ሸቂ ጀይቢን ልብስንም ከመቅደድ ውጭ መሆን አለበት። በቀጥታ ከተረጎምኩት ኪስም መቅደድ ነው። ግን ያው የተፈለገው ነገር ሸኩ ጀይቢን ነው። ላያቸው ላይ ልብሳቸውን እንደዚህ የተረተሩ ማልቀስ አያስፈልግም። ወላ ضرب خدين ጉንጭንም እየመቱ ማልቀስ አያስፈልግም አሉ። ማልቀስ ለሟች ማልቀስ ከመሞቱም በስተፊት ከሞተም በኋላ የተገኘ ጉዳይ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ማልቀሳቸውን አነስ ብኑ ማሊክ ረዲየላሁ ተዓላ ዐንሁ በሁለት የተለያዩ ዘገባዎች አውርቶልናል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ደኸልና ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም ወኢብራሂሙ ወለዱሁ የጁዱ ቢነፍሲሂ አለ። ኢብራሂም ዐለይሂ ሰላም ከነፍሱ እየታገለ ማለት እየወጣች ማለት ነው። ግልጽ ነው አይደለም? ሞት አፋፍ ላይ ባለበት ወቅት ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘንድ ገባን። ያ ክስተት ማለት ነው። ኢብራሂም ዘንድ የነበረው ትግል ልጃቸው ኢብራሂም ዘንድ የነበረው ትግል ፈጀዐለት ዐይና ረሱሉላሂ ሰለላሁ ዐለይሂ ወሰለም ተዝሪፋኒ አለ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሁለት አይኖች እንዲያነቡ አደረጋቸው አለ። ቢማዕና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቀብለ መውቲሂ አልቅሰዋል ማለት ነው። አንድ ሰው እዚህ ወደ ሞት አፋፍ ላይ ያለ አይደለም ሂነማ ዩለቂኑሁ ሪጃል ሰዎች ተልቂን በሚያደርጉበት ጊዜ በሞት አፋፍ ላይ ያለ ጊዜና ማልቀስ የተገኘ ነገር ነው። ከሞተስ በኋላ እሱም የተገኘ ነገር ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም في الحديث الذي رواه الشيخان إمام البخاري ومسلم بقارة يذكبوا حديث لا اندزيو أنس بن مالك رضي الله تعالى عنه من إلال يا الله ملكتنا صلى الله عليه وسلم سيت لج كبر تكافل النبرة إلال شهدنا دفن بنت رسول الله صلى الله عليه وسلم يسوان كبر تكافل النبرة فرأيت عينيه تذرفان ياله عينو تشاتشو سيالك سو تملك تشاله واله يا الله ملكتنا صلى الله عليه وسلم بل يقول وهو جالس على قبرها له بقبراز لا يتقمطو سيالك سو تملك تشاله واله ስለዚህ ቀብሩ ከተቀበረም በኋላ بعد دفنهم يا الله ملكتኛ አልቅሰዋል ማለት ነው። እዚህ وهو جالس على قبرها ማለት መቼም ጉድጓድ ውስጥ አይደለም። ትርጓሜው ከተቀበረችና ከላይዋ ላይ ተስሒህ ከተደረገ በኋላ አጠገቧ ቁጭ ብለው የአላህ መልእክተኛ ማልቀሳቸውን የሚያመላክት ነገር ነው ማለት ነው። በል እንዲያውም የአላህ መልእክተኛ ከጊዜም በኋላ የተቀበረ ቀብር ረጅም ጊዜም በኋላ ማልቀሰዋል።
አይደለም ሂነማ ዛረ ቀብረ ኡሚሂ የእናታቸውን ቀብር የዘየሩ ጊዜና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይህም ሐዲስ አባ ሁረይራ ያወሩት ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዛረ ቀብረ ኡሚሂ ፈበካ ወአብካ መን ሐውለሁ ተብሏል እሳቸውም ማለቀሱ በለቅሷቸው በዙሪያቸው የነበሩትንም ሰዎች ጭምር አስለቀሱ ብለዋል እዚህ ማልቀስ የሚባለው ነገር ምን ጠቢዓቲል በሸሪ ነው እንዴት ታለቅሳለህ ይባላል ሰው ሲያለቅስ ያዘው አፍነው ምናምን ከቻለ አፍነው ካልቻለ ምን ያደርጋል ከቻለ አፍነው ካልቻለ ምንም ችግር የለውም ሁለት አይኖች እንባ ቢያወርዱ ለወዳጅ የሚደረግ መሸኛ ነውና ክልከላ የለውም ምን አልኩኝ ሶስቱም ሐለት ማለት ነው ሊሞቱም ከሞትም በኋላ ወዲያው ከረጅም ጊዜም በኋላ ቢሆን እንኳን እሱም ቢሆን ችግር የለውም በርግጥ ከፊል ዑለማዎቻችን ከራሃ ነው ማልቀስ ብለዋል የተጠቀሙት መረጃቸው የኢብኑል አሲር ነው ግን ወሰነዱ ላይ ሰቅጥ አለበት እንደማንም እነዛን ከላይ የጠቀስኳቸውን ሶስት መረጃዎች የሚገዳደር አይደለም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኢዛ ወጀበት ፈላ ተብኪነ ባኪየቱን አሉ በቃ አንዴ ነፍስ ከወጣ በኋላ አልቃሽ አታልቅስ ብለዋል አሉ ግን በሁለቱም መልኩ መልስ አለው ይሄ አንደኛው ነገር በመረጃነቱ ነው ለመረጃ በማገልገሉ ነው እንደው መረጃው እንኳን ጀይድ ነው ብንልና ለሁጃ ብንጠቀመው የተጠቀሙት ቃል የአላህ መልእክተኛ ፈላ ተብኪነ ባኪየቱን ነው ባኪየቱን የምትለው ቃል ቢልቡካ ሳይሆን ቢልቀስሪ ማለት ነው የመጣችው ቢልመዲ ነው ስለዚህ ረፍዑ ሰውቲን የከለከሉት የአላህ መልእክተኛ ማለት ነው ግልጽ አይደለም ባኪየቱን ሲሉ ማለት የፈለጉት የአላህ መልእክተኛ ድምጽ ከፍ አድርጎ በጩኸት መልኩ አያስፈልግም ማለት ነው ሐታ ጮሃ የምታለቅስ ጮሆ የሚያለቅስ ሰው የውመል ቂያማ ተውበት አድርጎ ያልመጣ እንደሆነ ከባድ መከራ እንደሚገጥመውም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተናግረዋል ኧረ ብዙ ዘገባ ነው ያለው አሁን እኛ ሀገር ካለን አለቃቀስ ምናምን ጋራ ምንም የሚሄድ አይደለም ማለት ነው አንዳንዱ ሰው መከታዬ ያለ ያለቅሳል ጓዴ ምንድነው ሌላ በሉ እስቲ ደረቱን እየደበደበ ፊቱን እየቧጨረ ወዳጄ መከታዬ የሚባል ነገር የለም ኃይሌ መከታዬ ወደቀ ምናምን አይኔ ፈረጠ ምናምን የሚባል ለቅሶ የለም ማለት ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን ያሉ መሰላችሁ ማ ሚን መይቲን የሞቱ ማንም ሟች አይሞትም አሉ ፈየቁሙ ባኪሂም ፈየቁሉ አልቃሾች በላዩ ላይ ቆመው ሲያለቅሱ የሚሉ ቢሆን ዋጀበላሁ ተራራው ወደቀ እንደዛ ነው አማርኛው ዋሰነዳሁ መከታ ወደቀ እያለ ቢያወነ ነው ذلك ኢላ አሉ የአላህ መልእክተኛ በእነርሱ ላይ ቢወከል እንጂ ወኪለ ቢሂ መለካኒ ከዛ ሰውየውን ዩላ ሀዛኒሂ አሉ ዩላ ሀዛኒሂ ማለት ሰውየውን ደረቱን ይደበድቡታል አሉ ሟችን እንዲህ ብለህ ነበር እንዴ ሀከዛ ኩንት ሰነድ ነበርክ እንዴ ተራራ ነበርክ እንዴ አናውቅም እንዴ እያሉ ለሟችም ምንም ጥቅም የለውም ላለውም ሰው ትርጉም አልባ ነው ግልጽ ነው አይደለም ለዛ ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው اللهم صل على سيدنا محمد ليس منا ከኛ መካከል አይደለም አሉ ይህ ሐዲስ ኢማም አልቡኻሪ ወሙስሊም የዘገቡት ሐዲስ ነው ليس منا ከኛ መካከል አይደለም من ضرب الخدود ጉንጩን የደበደበ ገብታችኋል አይደል وشق الجيوب ልብሱን የተረተረና የቀደደ ودعا بدعوى الجاهليه በጃሂልያ አጠራር የጠራ ሰው ከኛ አይደለም አሉ አሁን እንዳልኩት መከታዬ ወገኔ ምናምን አለፈ ምናምን የሚባል አምር ጃሂሊ ነው ዋይ ምናምን የሚባል ጥሪ ማለት ነው እንዲህ አይነት ለቅሶ አያስፈልግም ግን ያው የአላህ መልእክተኛ ራሳቸውንም ከዚህ አጥርተዋል ቢማዕና ከኛ አይደለም ብለዋል እንደዚህ አይነት ያደረገ ሰው የአላህ መልእክተኛ በሪአ ረሱሉላህ ሰለላሁ ዐለይሂ ወሰለም ሚን الصالقة ተብሏል الصالقة ሳሊቃ የሚባለው ሰው መከራ የነካው ጊዜና በጩኸት ያናወጠ ሰው ሳሊቃ ይባላል الصلق هو
እዚህ እንዲህ ያደረገ ሰው ሳሊቃ ያደረገ ሰው hatta ሙሲባ እንኳን ሲነካው እንኳን ሞት አይደለም ሞቱ ምን المصيبه ይበል ግን እንዲህ ያደረገ ሰው ከኛ አይደለም ብለዋል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ስለዚህ እንትንም አይደለም በል ሟች በዚህ መልኩ አልቅሱልኝ ብሎ ደግሞ ሄዶ ከሆነ ደግሞ እሱም ይቀጣል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኢነል መይት አሉ يعذب ببكاء اهله عليه አሉ ሟች አልቃሾች በሱ ላይ በሚያለቅሱበት ነገር ምክንያት ይቀጣል አሉ ከሞቱ በኋላ ያው እሱ በማያቀው ነገር ባለቀሱት እሱ ለምን ይቀጣል ከተባለ የተፈለገበት ነገር እንደዛ አይደለም የተፈለገበት ነገር እሱ እንዲብላችሁ አልቅሱልኝ የሞትኩ ጊዜና እንዲብላችሁ ተቀኙልኝ ብሎ ግጥም ጽፎም ኮስ ይሰጣል እንዲበሉልኝ ውለታዬን ተናገሩልኝ ብሎ ማለት ነው እንዲያ ብሎ የሞተ እንደሆነ يعذب ببكاء اهله عليه ነው ወዳጆቹ በርሱ ላይ ባለቀሱበት ነገርም እንደዚሁ ይቀጣል ነውና ማለት ነው ግልጽ ነው